በምስራቅ ጎጃም ዞን የሁለት ጁነሴ ወረዳ በሰሜን ወሎ ዞን በአሸባሪው ተነጎራሪ ኃይል ወላጆቻቸውን ያጡና ትምህርት ቤታቸው የወደመ ተማሪዎችን ተቀብሎ ለአንድ አመት ሙሉ ወጫቸውን ሸፍኖ ለማስተማር ወሰነ። ሌሎች ወረዳዎችና የከተማ አስተዳደሮችም ተማሪዎች ከትምህርት ገበታቸው እንዳይለዩ የበኩላቸውን አስተዋጽኦ ማድረግ እንዳለባቸው የወረዳው ዋና አስተዳዳሪ አሳስበዋል። ጻዲቁ አላምረው በችግር ጊዜ መረዳዳት ደስታን መጋራት መንገደኛ የእግዚአብሔር እንግዳ ብሎ ሲጠይቅ ቤት የእግዚአብሔር ነው ብሎ ካልጋ ወርዶ ማስተኛት ያለን ተካፍሎ ማደር ኢትዮጵያውያን የሚታወቁበት ሴት ነው። ይህንን መልካምነት ለመሸርሸር በተለያዩ ጊዜያት ከውስጥም ከውጭም የሚረጩ መርዞች ቢበዙም አሁንም ሳይተዋወቁ የሚተሳሰቡ ሳይጠይቁ የሚግባቡ የሌሎች ጉዳት የሚጎዳቸው ህመማቸው የሚያማቸው ብዙዎች ናቸው። ይህ ደግሞ በተለይ እንዳሁኑ ሀገር ችግሩ ስትወድቅ ዜጎች ሲፈናቀሉ የሰዎች ህልውና አደጋ ላይ ሲወድቅ ጎልቶ ይወጣል። አሸባሪው የተነጎራሪ ኃይል ሳይወዳት የሚኖርባትን ሀገር ለማፍረስ ሌት ተቀን ቢለፋም አፍርሶት ያደረው በኢትዮጵያውያን እየተገነባ ለዘመናት የሰበከው የከፋፋይነት ሴራ ይበልጥ ኢትዮጵያውያንን እያስተሳሰረ ይገኛል። በአማራና አፋር ክልል ንጹሃንን በግፍ በመግደልና በማፈናቀል መሰረተ ልማቶችን በማውደም የተለመደ እኩይ ተግባሩን ቢቀጥልም ደግ እጆች በየቦታው እየተዘረጉ የተገፉ ንጹሃንን ከማንሳት አልተቆጠቡም። የምስራቅ ጎጃም ዞን የሁለት ጁነሴ ወረዳ አስተዳደር ምክር ቤት በሰሜን ወሎ ዞን በአሸባሪው ተነግ እኩይ ተግባር ወላጆቻቸውን ያጡ የትምህርት ተቋማት የፈረሰባቸው የመኖሪያ ቤታቸው ወድሞ የተቸገሩ ወይም ደግሞ ወላጆቻቸው በህልውና ዘመቻው የሚዋደቁ ተማሪዎችን ለአንድ አመት ለማስተማርና ሙሉ ወጫቸውን በመሸፈን እንደ ልጅ ሊንከባከብ ወስኗል። በተቻለ መጠን የምግብም ያልባሳትም የመጠለያም ችግሮችን ልንቀርፍ የምንችለው በስንቅ በመላክ ሳይሆን ልጆቹን ወደዚህ በማምጣት ነው። ስለዚህ ከነዚህ አካባቢዎች ደብዳቤው ላይ እንደገለጽ ነው በጦርነቱ ምክንያት ወላጆቻቸውን በሞት ያጡ እና ትምህርት ቤታቸው የፈረሰባቸው ህፃናትን በጦርነቱ ምክንያት ቤታቸው የፈረሰና ለኑሮ የተቸገሩትን እንዲሁም ወላጆቻቸው በዘመቻ ለህልውና ላይ ግንባር ላይ ያሉ ህፃናትን ተቀብለን አንድ አመት አስተምረን ምናልባትም ወደ ነበሩበት ከተመለሱና ከተረጋጉ ሰኔ ላይ ካርዳቸውን አስይዘን ለወላጆቻቸው ማስረከብ የምንችልበት ታሪክ አጋጣሚ መፍጠር መቻል አለብን። ይህንን ደግሞ ለማድረግ መንግስት ሰራተኛውም አመራሩም የወረዳው ማህበረሰብ ፈቃደኛ መሆኑን አረጋግጠን ስለነበረ ለዚህም ይሆን የምግብም የአልባሳትም የመጠለያም ዝግጅት እንዳለን ትምህርት ቤቶቻችን 57 ትምህርት ቤቶቻችን ይሄን ለማድረግ መምህራንም ሌሎችም ዝግጁ መሆናቸውን አረጋግጠን ስለነበር ይሄን ኃላፊነት ወስደን ነው ለሰሜን ወሎ አስተዳደር ደብዳቤ ጻፍ ነው። የሰሜን ወሎ አስተዳደርም ጉዳዩን በቅንነት ተቀብሎናል። የክልል ትምህርት ቢሮም የሚመለከታቸው አካላትም ይሄንን ካገዙ በርካታ ተማሪዎችን እንግዲህ ቁጥር ሊሚት አላደረግንም ከአንደኛ ክፍል እስከ 12ኛ ክፍል ተቀብለን ለማስተማር ነው የተዘጋጀው። በጣም ጥሩ። ምን ያህል ቅድመ ዝግጅት አደረጋችሁ? በምንድን ነው ያሰባችሁት? ምናልባት አዳሪ ትምህርት ቤቶች የሏችሁምና ለማህበረሰቡ በማከፋፈል ነው ወይስ የራሳቸው በአንድ ቦታ ሆነው የሚማሩበትን ሁኔታ ፈጥራችኋል? እንዴት ነው ያሰባችሁት? ሁለቱንም አፕሮች ነው የምንከተለው። ልጆቹን ከተረከብን በኋላ ልጆቹ ፈቃደኛ ከሆኑ በግለሰብ ደረጃ እኔ አንድ ቤተሰብ አንድ ልጅ ማስተማር ፈልጋለሁ የሚሉ ፍላጎቶች በሰፊው ተፈጥረዋል። በዛ ልክ ፍላጎት ያላቸው ልጆቹ በግለሰብ ደረጃ እንደ አባት እንደ ወላጅ እንደ እናት ሆነን ለማስተማር ከኔ ጀምሮ ተዘጋጅቻለሁ። ከዚህ ባለፈ ግን በጋራ ሆነው የሚማሩበት ቦታ አለን። አሁን ባለው ሁኔታ በርካታ ተማሪዎችን መጠለያ ሊሆን የሚችል ቤት አለ። እሱ ላይ የምግብና የሌሎችን አልባሳትና የመሳሰሉ ነገሮችን አመቻችተን በአቅራቢያ በሚገኙ ትምህርት ቤት ከፋፍለን ልክ ባዳሪ ትምህርት ቤት ስታይል ዘው ምግብ ልብስ መጠለያ ተመቻችቶላቸው እንዲማሩ ማድረግና ሁለቱንም አፕሮች ነው መከተል የፈለግነው። ነገር ግን በልጆች ፍላጎት ላይ የተመሰረተ ነው የምናደርገው። የሁለት ጁነሴ ወረዳ ዋና አስተዳዳሪ አቶ ተመስገን ዘውዴ በሰሜን ወሎ ዞን ብቻ ሳይሆን በሌሎች ችግሩ የደረሰባቸው ዞኖችም ተመሳሳይ ችግር የደረሰባቸው ተማሪዎችን ተቀብለን ለማስተናገድ ዝግጁ ነን ያሉት እጅግ በጣም የከፋ ጉዳት ያለው ሰሜን ወሎ ነው ብለን ስላሰብን ነው እንጂ ዋግምራም ደቡብ ጎንደር ላይም ሌሎችም አካባቢዎች ላይ እንዲህ አይነት ችግር የደረሰባቸው ልጆች ካሉ የምንችለውን ነገር ለማገዝ ዝግጁ ነን። እኛ ይሄን ፍላጎት ካሳየን በኋላም በዞናችን ያሉ ወረዳዎችም ጓደኞቻችንም ጭምር እየደወሉ እያናገሩ ስለነበር ጎረቤት ወረዳዎችም ሌሎችም አካባቢ ዝግጁ ስለሆኑ በእኛም ዝግጅት የዋግምራም የሌሎችም አካባቢ ህፃናትን ተቀብለን እንደ ወላጅ ተንከባክበን ይሄንን ጊዜ በአንድነት በመተባበር በኢትዮጵያዊነት መንፈስና መተጋገዝ ለማሳለፍ ዝግጁ ነን። ያሸባሪውን የተነግ ሴራ በዚህ መንገድ ተረዳርተን ካላለፍን ኢትዮጵያዊነታችን ይፈተናል ያሉት ዋና አስተዳዳሪው ሌሎች ዞኖችና ከተማ አስተዳደሮች እንዲሁም ወረዳዎች ባላቅማቸው ተማሪዎች ከትምህርት ገበታቸው እንዳይለዩ በማድረጉ ሂደት ሊሳተፉ ይገባል ብለዋል።
አሁን ትምህርት ቤቶች ፈርሰው የትምህርት መማሪያ ቁሳቁሶች ወድመው ነገሮች እንዳልሆኑ ነው ልጆቹ በዚህ ደረጃ የሚከርሙበት ሁኔታ ስለሌለ የኛ አካባቢ ደግሞ የተሟላ መምህር የተሟላ ትምህርት ቤትና ቁሳቁስ ይያለን የተሟላ ሰብል ልማትና የመሳሰለ ነገር ይያለን ይሄንን ዝም ብሎ መመልከት ከኛም ስነልቦና በላይ ነውና ሁላችንም ተረባርበን አይደለም በሰሜን ወሎና በዋግምራ በደቡብ ጎንደር ያሉ ተማሪዎችን ቀርቶ ሌላም ማስተናገድ የሚችል አቅምና አንድነት ስላለን ሁሉም አካባቢዎች ይሄንን ተሞክሮ ወስደው መተግበር አለባቸው ብዬ ነው ማስበው። የሁለት ጁነሴ ወረዳ ከዚህ በፊትም በህልውና ዘመቻው ለሚሳተፉ የኢትዮጵያ የቁርጥ ቀን ልጆች የገንዘብና የስንቅ ገዛ በማድረግ ደጀንነቱን አሳይቷል።